ወይዘሮ ሜላትና ሀኒቾ የተቀጠሩበት ድርጅት እኔ ሳስበው ያቶ መስፍን ይመስለኛል። የእናንተ ግምት ምን እንደሆነ አላቅም፣ ግን ይህ ድርጅት ዋናው ባለቤቱ አቶ መስፍን ነው ብዬ አስባለሁ። እናንተ ሀሳብ አስተያየታችሁን እንድታስቀምጡልኝ እፈልጋለሁ። ሌላው ኤልያስ ምን ሆኖ ነው? ኤልያስ ያንን ሁሉ ረብጣ ብር ሰርቆት የሄደው ለምንድን ነው? እኔ ግራ ገብቶኛል። ሊያስቀምጠው ነው? ለራሱ ሊጠቀምበት ፈልጎ ነው? ለምን ኤልያስ የነ አሴርን ብር ይዞት ሄደ? በጣም ግራ የሚያጋባ ነገር ነው። እውነት ለመናገር እውነት ስርቆት ነው ወይስ ሊያስቀምጥላቸው ፈልጎ ነው? አያያዙን እንዳያችሁት ከሆነ ይህ ስርቆት ነው የሚመስልበትና አይዶን ነው። በአሁኑ ሰዓት እኮ የሚታመን ሰው የሚባል ነገር የለም። ሌላው በጣም እንትን እያልኩት የሆነ እየተሰማኝ ወይም ደግሞ ላይክ የሃናና የአሴር ፍቅር የሆነ አሁንም ቢሆን ችግር ውስጥ የወደቀ እየመሰለኝ ነው። ለምን ካላችሁ ይሄ መዝሙር ተብየው ግለሰብ ሃናን እየተከታተላት ነው። ሃናን ሳይወዳት አይቀርም። ሃና አሁን ካለችበት ስራ ለማውጣት ራሱ በጣም ደፋ ቀና እያለ ነው። የሉሊት ጉዳይ ሆኖበት ነው እንጂ ሃናን ከዚህ ቦታ ለማውጣት በጣም ከሚገባው በላይ እየጣረ ነው። ሲቀጥል ሳይወዳት አይቀርም። ውድ ቤተሰቦቼ መዝሙር ሃናን ወዷታል። ሳይወዷት አይቀርም ብቻ ሳይሆን በጣም ወዷታል። እሷ አሁን ለጊዜው ፊት ስላልሰጠችው ስላልፈለገችው በደንብ ስላላዋራችውና ስላልቀረበችው እንጂ እንደዚህ በዙሪያዋ እሽኮለሌ እያለ ያለው ያለ ምክንያት አይመስለኝም። አንድ ሰው የሆነ ነገሩን ስትፈልጉለት ወይም የሆነ ነገር ከሱ ስትፈልጉ ነው በዚህ ልክ ዙሪያ የምትሉትና እንደው ያለምንም ምክንያት አሁን መዝሙር ሃናን ለመርዳት አስቦ ለማገዝ ፈልጎ ይመስላችኋል በዙሪያዋ እየዞረ ያለው? እስኪ እናንተን ሀሳብ አስተያየት አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? ይበያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን ብላችሁ እያጠቆራችሁ እባካችሁን አበረታቱኝ እና ወደ ድራማው ስመለስ ወይዘሮ ሜላት እንደው ወደ ክብሯ ብትመለስ በጣም መልካም ነው ባይነኝ። ወይዘሮ ሜላት ክብሯን በጣም ዝቅ እያደረገች ነው። አዎ ሰው ለመኖር ሲል መቼም ዝቅ ማለት ግዴታው ነው። በተለይ ገንዘብ ሳይኖራችሁ ሲቀር ያው ማንኛውም ሰው ለገንዘብ ሲል ነው ዝቅ የሚለው፣ ማጣት ነው ዝቅ የሚያደርገው አይደለ? ግን ደግሞ በዚህ ልክ ዝቅ ማለቷና ሉሊትን መለማመጧ እኔ ተገቢ ነው ብዬ አልልም። በዛ ታውቃላችሁ፣ በዛ በጣም በዛ ከሚገባው በላይ ሃናን ታሰቃያታለች፣ ራሷ ሜላትን ታሰቃያታለች። እንደው ግን ለምንድን ነው ሰው ክፉ የሚሆነው? እናንተ ሰው ለሰራ በጉልበቱ ለደከመ ሰርቼ ህይወቴን ልቀይር ባለ ለምንድን ነው እንደው እኛ ሴቶች በዚህ ልክ ክፉ ምን ሆነው? በኢየሱስ ስም በነገራችን ላይ በትክክለኛ ህይወትም እንደዚህ ነው። ዶ ሶሻል ሚዲያ ላይ የሚታየው በተለይ አንድ ሰው በተለይ ሴት ሆነን ሴትን ልጅ ዝቅ የምናደርግ ሴት ሆነን የሴት ከፍታ የሚያናድደን የሚያቃጥለን ሴት ሆነን የሴትን ልጅ ከፍታ ማንወድ ከፍ ብላ ከኛ በላይ ሆና እንድናይ የማንፈልግ በጣም ብዙዎች አለን። በጣም እየታዘብኩኝ ነው። እና ለምንድን ነው ግን ለምሳሌ ሴት ልጅ ሳትፈልግ ተደፍራ ካረገዘች በወንዱ ሳይሆን በሴቷ ነው የሚፈረድባት። ሴት ልጅ ፍቅር ይዟት ስለ ፍቅር ጉዳይ ካወራች በፍቅር ዙሪያ ተጎድታ ካለቀሰች ተወቃሿ ሴት ናት። ለምንድን ነው ማርያምን? እኔ ግራ እየገባኝ ነው በጣም ከሚገባው በላይ። ሴት ሆኖ ሴትን የሚጎዳ ሴት ሆኖ የሴትን ልጅ ከፍ ዝቅ የሴትን ልጅ ገበና ለማውጣት ሴትን ልጅ እየሰራች እንኳን እየበረታች እየሰራች እየጠነከረች እያለ እንኳን ራሷን እያለን የምንኮረኩመው ለምንድን ነው? በነገራችን ላይ ሁሉም የድሩን ነው የሚኖረው አይደለ? የተሰጠውን ፈጣሪ የጻፈለትን ነው የሚኖረው። ለምሳሌ እኔ ፈጣሪ የጻፈልኝ አረብ ሀገር ሰርቼ እንዳልፍልኝ ከሆነ አረብ ሀገር ሰርቼ አልፍልኛል አይደለ? ግማሹ ደግሞ አውሮፓ አሜሪካ ሄዶ አልፍልታል። ሌላው ደግሞ በአገሩ ቁጭ ብሎ ከሊስትሮ ተነስቶ ሚሊዮነር ሆኖ የሚኖር አለ። ሌላው እንደነ ኃይሌ ሮጦ የሚያልፍለት አለ። ኳስ ተጫውቶ የሚያልፍለት አለ። እኔ ግርም ነው የሚለኝ ማንም የተሰጠውን ፈጣሪ የጻፈለትን እኮ ማንም ሊበላ አይችልም። ግን በሰው ህይወት ገብተን ለምን እሱ እውቀት አለው ወይም እሷ ለምን እውቀት አላት፣ ለምን ከኔ በላይ ሆነች፣ ለምን ትበልጠኛለች ተብሎ በዚህ ልክ አሁን ሜላት እየገጠማት ያለው እንደዚህ ነው።
ሜላት ምንም ማድረግ አይደለም። በስራዋ ጎበዝ ናት፣ ታታሪ ሰራተኛ ናት። ዝንፍ የምትል ሴት አይደለችም። ግን ሉሊት ለምን በለጠችኝ? ለምን ከኔ በላይ ሆነች? ለምን ሰው ወደዳት? ለምን በሰዎች ዘንድ ተወዳጅ ሆነች? ለምን ወንዶቹ ሞገሷት? ለምን ከለላ ይሆኑላታል? ለምን ለሷ ይከራከራሉ ብላ ነው እንደ ቁም ስቅሏን የምታያት። በጣም የሚገርም ነው። እውነት በጣም የሚገርም ነው። ለሜላት የተጻፈላት መቼም ለሉሊት አይሆንም አይደል? ቤተሰብ ምቹንም ቢሆን ሊሆን አይችልም። ምናልባት ሜላትን ከዛ ድርጅት ልታስወጣች ትችላለች። ግን የሜላትን እድል ወይም የሜላትን እውቀት የሜላትን የስራ ልምድ እሷ ልትወስደው ልታገኘው አትችልም። በጣም የሚያሳዝነው ነገር ሀና የምታውቀውን እንግሊዘኛ ያክል እንኳን እሷ ትልቅ ቦታ የያዘችው አታውቅም። እኔ በጣም ነው የሚገርመኝ። አሁን ሜላትንስ ተከትዬ እሄዳለሁ የምትልበት ምክንያት ምንድን ነው? ሜላት ምን ታደርጋለች? ወይም ደግሞ እኔ እውነት እርግጠኛ ሆኜ የምነግራችሁ ሜላትን ተከትላ ሂዳ የሆነ ትልቅዬ ችግር ውስጥ እንደምታስገባት ቆይታ ያላችሁ በሚቀጥለው የሆነ የማታውቀው ነገር አስፈርማ የሆነ ችግር ውስጥ ልከታት ነው አሁን ተከትላት የምትሄደው እንጂ ያለምንም ምክንያት በቀና አስተሳሰብ አስበው አትሄድም። ይሄን ደግሞ ቆይታ ያላችሁ ቤተሰብ። ሌላው ይሄ አሁንም መዝሙር ሀናን ወዷታን ቤተሰብ። እኔ አሁንም ቢሆን በጣም የሚያሳዝነኝ ያለው አሴር ነው። አሴር አሁንም ቢሆን ፍቅሩ በጣም ትልቅ እያደገ ውስጥ ነው ያለው። አሴር ፈጣሪ የሆነ አንተም ብትሆን አላወቅክበትም፣ ፍቅርን መያዝ አልቻልክበትም፣ ፍቅርን መከታተል አልቻልክበትም። በጣም ተጃጅላችኋል። አንተም ኮንክ ተምቹ በጣም ተጃጅላችኋል። እኔ ግን በጣም የሚገርም ነገር ምን ታውቃላችሁ ቤተሰብ? ሰው ገንዘብ ሲያገኝ እንዴት አያያዝ አይችልበትም ነው። ሰው ገንዘብ ሲያገኝ ለምን መያዝ ያቅተዋል? ለምን የራሱን ንብረት መቆጣጠር ያቅተዋል? አሴርና ተምቹ ጋር ያሉ ይሄ ነው። እግዚአብሔር ይመስገን አሁን አልፎላቸዋን ጥሩ ህይወት እየኖሩ ነው። ግን እውቀት እንኳን ባይኖሩ ሰው እኮ በነገራችን ላይ ቤተሰብ ግዴታ በልጅነታችን መማር የለብንም አይደለ? አሴርና ተምቹን በዚህ እድሜያቸው ቢያንስ ማለት ነው ቀን አብረው ውለው ማታ ቢማሩ እኮ ጭንቅላታቸው ይቀየራል አይደል እንዴ? እውቀት ባይኖራቸው እንኳን እሱ ጋር እየሰሩ ብለው ማታ ቢማሩ ራሳቸው ሱቃቸውን በኋላ ማስተዳደር ይችላሉ። ግን አንዳንድ ጊዜ ታውቃላችሁ እንደዚህ አይነት ሰው ባያገኝ ይሻላል። የገንዘብን ጥቅም የማያውቅ ሰው፣ የተገኘው ገንዘብ ምን ላይ መዋል እንዳለበት የማያውቅ ሰው ገንዘብ ሳያገኝ ቢቀር ራሱ እኔ ምንም መስሎ አይታየኝም። አሁን አሴርና ተምቹ ጋር ያለው እንደዛ ነው። ኤልያስም ቢሆን እኔ አሁን እየታመነ ነው ብዬ አላስብም። ያን ረብጣ ብር ወዴት ወሰደው? ለምን ወሰደው? ለምን ተደብቆ ወሰደው? ለምን ሲወስደውስ በዛ ልክ ተሳውቆ ወሰደው? እውነት ለነሱ አዝኖ ቢሆን ኑሮ እኮ አይ በቃ ይሄን ንብረት እኔ ላስቀምጥላቸው ብሎ ያለምንም ፍራቻ ያለምንም ስጋት ይወስዶ ነበር። ግን ሲወስዶ በጣም እየተሳቀቀ ሰው እንዳያየው በጣም ፈርቶ ነው የወሰደው። አሴርና ተምቹንም ቢሆን በዚህ የሚቀጥሉ ከሆነ መቼውንም ቢሆን ከፍ ሊሉ አይችሉም። ሲቀጥል የሱሴን ጸባይ ኧረ በስመ አብ በጣም እያስጠላ ነው ድራማው። በነገራችን ላይ እውነት የሆነ ቀናነት የሌለበት ሆኗል። ሁሉም ውስጥ ለውስጥ ምስጥ የሆነ ነገር ሆኗል ስራው። ለምሳሌ ሱሴ አሁን ከነዛ ወርቁ ተሰረቀብኝ ወይም ደግሞ ለምን ወርቁን እኔ ጭማዳ ሲይዘው ነው የወሰዱት ከኔ መሰረቅ የለበትም ከሚለው ሰውዬ ጋር ሆና አሴርን እያስጠቆረችው ነው ያለችው። አሴርና ተምቹን እያስጠቆረች ነው ከነሱ ኋላ ሆና እየሰራች። ነገር ግን አሴር ጋር መጥታ ደግሞ ለምን ገንዘብ አልሰጠኝም፣ ለምን ገንዘብ አትሰጠኝም ብላ እሷ እንደተጎጂ ሆና ነው ቀርባ ያለችው። ግን አሴርና ተምቹ መች ነው የምናውቁት? እንከፍ ገንገበቶች ናቸው። ማርያም በጣም እያናደዱኝ ነው በነገራችን ላይ በጣም። ሰው ሲያገኝ ንብረቱን መቆጣጠር ያቅተዋል እንዴ? ሰው ሲያገኝ የራሱን ንብረት በስነ ስርዓት መያዝ ያቅተዋል እንዴ? ሰው ሲያገኝ በራሱ ገንዘብ ኧረ በስመ አብ በጣም የሚደብረው በጣም የሚያስጠላው በጣም። በዚህ ዘመን ደግሞ ሰው ማመን አያስፈልግም፣ ማንንም ማመን አያስፈልግም። ሁሉም የራሱ ነው የሚፈልገው። ሁሉም ለራሱ ኪስ ነው እንድሞላለት የሚፈልገው። ማንም ለማንም የሚያስብበት ጊዜ አይደለንም ያለንበት ሁኔታ። ማንም ለማንም የሚያስብበት ጊዜ አይደለም በጭራሽ። እኔ አሁን ይህንን ነገር ያደርጋል ብዬ በጭራሽ አላሰብኩትም በጭራሽ። ግን አንዳንድ ጊዜ እኔ ሳስበው ከሚያየው አንጻር ይመስለኛል። ምክንያቱም ተምቹ መጥቶ ያን ሁሉ ገንዘብ ያለ ምክንያት ወስዶ ያጠፋል።
ሱስ የመታ ያለ ምንም ምክንያት ያን ሁሉ ገንዘብ ታጠፋለች። እሱ እየሰራ እየደከመበት ያለ ምክንያት እንደዚህ የሚጠፋ ከሆነ እኔ ስለምን ይቅርብኝ ብሎ ይመስለኛል እንግዲህ ያን ሁሉ ብር የወሰደው እና በጣም ነው የሚያሳዝነው በጣም። ሲቀጥል ደግሞ ተምቹ ጅል። እኔ ግን ምን አይነት ሞኝ ነው ተምቹማ፣ በተለይ ማለት አሴር በጣም ሞኝ ነው። ሱሴ እንደዛ ስለተናገረችው ብቻ ከኋላው ምን እያሴረች እንደሆነ ሳያውቅ ሄዶ ኤልያስን በቃ የምትፈልገውን ገንዘብ ስጣት። ይህ ገንዘቡ እንኳን መጠን የለውም እኮ። ይች ልጅ ከኋላው ምን እያደረገች እንደሆነ አያውቅም። በዛ ላይ ከሀና ጋር ምን አይነት ግብ ግብ እንዳላት አያውቅም። ሄዳ እሷን ማስመስላ ነገረችው፣ አመነ። ሰው ግን በዚህ ልክ ሞኝ ነው እንዴ? ያኔ የምትጠረጥሩት ነገር እኮ አለ። ለምን እንደዛ አለች? እሱስ እንደዛ ያደርጋሉ? ስራስ እየሰራች ነው ወይ ብሎ ኤልያስን አይጠይቅም እንዴ? የምትፈልገውን ገንዘብ ስጣት የሚለው። ያረ በጣም ነው የሚስጠላው፣ በጣም የሚደብረው። ለመናገር አሁን ድራማው በጣም እያስጠላ ነው ከሚገባው በላይ እየደበረኝ ነው እውነት። በዛ ላይ ደግሞ ሉሊት ተብዬዋ አሁን እያደረገች ያለችው ነገር ወይዘሮ ሜላትን መቀመቅ ውስጥ የሚከታን ነገር ነው። ወይዘሮ ሜላት ካልተጠነቀቀች አሁን የምትገባበት ችግር ምቹንም የምትዋጣው አይመስለኝም ብታስብበትና። ሲቀጥል ደግሞ በዚህ ልክ መውረድ አለባት ብዬ አላስብም። ወይዘሮ ሜላት እንደፈለገች እንደ በግ ልትነዳት አይገባም። ምክንያቱም ሰርታ ነው እየሰራች ነው፣ ሰርቅ አይደለም። ሙሉውን ቀን ሰርታ ነው የሚከፈላት። ስለዚህ በዚህ ልክ በአእምሮዋ ላይ እና በጭንቅላቷ ላይ እንድትረማመድባት መፍቀድ አለባት ብዬ በጭራሽ አላስብም። ምክንያቱም ቁጭ ብላ እየሰጠቻት አይደለም፣ እየተመጸወተች አይደለም። ወይዘሮ ሜላት እየሰራች ነው። ቤት ሁሉ ሳይቀር ወስዳ ነው ስራዋን እየሰራች ያለችው። እንደዚህ አይነት ስራ የሚሰራ ሰው ደግሞ ማንኛውም ሰው ተነስቶ በጭንቅላቱ ላይ ሊረማመድበት አይገባም። ያው እውነታ መጨረሻ ላይ መውጣቷ የማይቀር ነው፣ እውነት ይወጣል። ግን ቢሆንም ደግሞ በጣም ነው የሚያስጠላው። በጣም ሰው ያለ ምንም ምክንያት ሲወነጀል፣ ያለ ምንም ኃጢአቱ ወንጀለኛ ነህ ሲባል በጣም ነው የሚያስጠላው። ምንም ሳታደርጉ እንደዚህ ናችሁ ስትባሉ በጣም ነው የሚደብረው። ባልወላችሁ ምን ይባለው? ላም ባልዋለበት ኩበት ለቀማ ይባላል። እና ለምሳሌ አሁን ከብቶች በሌሉበት ኩበት ፍለጋ ብትሄዱ አታገኙም። እና ወይዘሮ ሜላት ጋም እየደረሰ ያለው ነገር ይሄ ነው። እሷ ትክክለኛ ስራዋን እየሰራች ነው፣ ግን ያለምንም ምክንያት ነው እንደዛ እያደረገቻት ያለችው። ለምን? ስለምትበልጣት በጭንቅላትም በልምድም በአስተሳሰብም በእውቀትም በጣም በብዙ ነገር ስለምትበልጣት እሷን ለመጣል የማታደርገው ነገር የላትም። እና በጣም ነው የሚገርመው። በተለይ ደግሞ አሁን መዝሙር ከሀና ጋርም ሆነ ከሜላት ጋር ያለውን ግንኙነት ለማበላሸት የማታደርገው የለም። የሚገርመው ነገር ደግሞ ቤተሰብ ያም ሄደ ያም መጣ ከሜላት ጎን ነው ሁሉም ሰው የሚቆመው። እኔ ሳስበው መዝሙር ተብዬው ግለሰብ እሷን ሊያያት ሊፈትናት ወይም ደግሞ ሊሰልላት የመጣ ሁሉ ነው ይመስለኝ፣ ሉሊት ተብዬዋም ማለት ነው። እና ሀናን ደግሞ ወዷታል። ሀናን በጣም ወዷታል፣ በጣም አፍቅሯታል። እንግዲህ አሴር ፈጣሪ የሆነ እኔ ሌላ ምንም የምለው ነገር የለኝም። ይልቁንስ አሴር ከአሁን በኋላ ከሱሴ ጋር ቀጥል። በቃ ሀና ላንተ አትሆንህም። ሀና ላንተ የምትሆነህ ሴት አይመስለኝም። እንደለመድከው ተጃጃል ከዛችሁ ከማትረባ ሱሴ ከምትባለው ጋር ማለት ነው። ሲቀጥል አቶ መስፍን ደውሏል። አቶ መስፍን የደወለው ለምንድን ነው? ለምን ደወለ? ያ ድርጅትስ የአቶ መስፍን ነው ወይ? ቤተሰብ እኔ ያ ድርጅት የአቶ መስፍን ነው ይመስለኝ። ምናልባትም የወይዘሮ ሜላትን ድርጅት አስመልሶ በሌላ ነገር ቀይሮ በሌላ ቢዝነስ ቀይሮ፣ ምክንያቱም እሷ ሌላ ይሄ እህል ምናምን ነገር መሰለኝ ምርት ሲሸጥበት የነበረው አይደለ? ያንን ነገር ቀይሮ በሌላ አድርጎ የእሱ ድርጅት እንዳይሆን ነው እኔ አሁን ጭንቅላቴ ላይ እየመጣልኝ። ያ ድርጅት የአቶ መስፍን ድርጅት ነው። እንደዛ ብዬ ነው እያሰብኩ ያለሁት። ልጁ ሰራተኛ ሆና የምትሰራበት ሚስቱ ተላላኪ ሳይሆን ያው ጥሩ ስራ ነው፣ ግን ለሷ የማይገባት ቦታ ቁጭ ብላ የምትሰራበት ድርጅት እኔ ለአቶ መስፍን ነው ብዬ ነው የምለው። ይሄን ደግሞ ወደፊት የምናየው ይሆናል። ይሄንን ነገር ደግሞ እና ሉሊት ተብዬዋ የዛ ጊዜ ምን ውስጥ እንደምትገባ እስኪ የምናየው ይሆናል።
ሉሊት ተብዬዋ ግለሰብ የዛ ጊዜ ይሄ ድርጅት የአቶ መስፍን ሆኖ የተገኘ ጊዜ ምን ውስጥ እንደምትገባ ምን አይነት ውስጥ እንደነበረች እንዴት ስታሰቃያቸው እንደነበረ ስታስበው እኔ ያው ወይዘሮ ሜላት ይቅርታ ታደርግላታለች ብዬ አስባለሁ። ግን ቢሆንም ይሄ ድርጅት የአቶ መስፍን እንደሆነ ሲታወቅ አይ ዶንት ኖ ምን እንደሚፈጠር እና አቶ መስፍን መደወሉ እስከዛሬ ድረስስ ግን የት ነበር? እውነት ለመናገር በጣም ነው የሚያስጠላው። እውነት ይሄን ድርጅት ለመገንባትም ቢሆን እንደው ቢያንስ ደውሎ ቤተሰቡን መጠየቅ ነበረበት። ይሄን ድርጅት እስከሚገነባው ድረስ እንደው የሱም ከሆነ ይሄን ድርጅት እስከሚገነባው ድረስስ ለምን ዝም አለ? ቤተሰቦቹ የሆነ ነገር ሆኖ ቢሆንስ እሱ አሁን ገንዘብን ለማካበት ድርጅቱን ለማስመለስ ምናምን ይሄን ሁሉ ዋጋ ከፍሎ ቢሆንም እንኳን ግን ይሄን ሁሉ ዋጋ ከፍሎ አሁን ቤተሰቦቹን ደውሎ ባያገኛቸው ኖሮስ ይሄ ድርጅት ምን ይሰራለታል? ከምንም በላይ እኮ ቤተሰብ ይበልጣል አይደለ? ቤተሰብ ከሌለ እየፈለገ ሚሊዮነር ብትሆኑ ምን ታደርጉታላችሁ? ምንም አታደርጉትም። እስከዛሬ ድረስ ቤተሰቦቹ የሆነ ነገር ሆኖ ቢሆንስ በምግብ እጥረት በቤት እጥረት ብቻ በብዙ ነገር በጣም የተቸገሩ ቤተሰቦች ነበሩ። በጣም ትልቅ ችግር ውስጥ ነበሩ ስጦታቸው በሄደ ሰዓት እና ይህን ያክል ጊዜስ መጥፋት ነበረበት ወይ? ለምን ጠፋ? የፈለገ ስራ ቢሆንስ የፈለገ ጭንቅላቱ በስራ አእምሮ በስራ ቢወጠርም እንኳን በዚህ ልክ መጥፋት አልነበረበትም። ያው መደወሉ አሁን አሪፍ ነው። የለኝም ነው ያለችው። እንግዲህ ሌላ ምንም ነገር አልሰማንም። ምን እንደጠየቃት ባላቅም ግን የለኝም የሚለውን ብቻ ነው ከሀና የሰማሁት። እና ምንድነው የጠየቃት? እንግዲህ እሱን የምናውቀው ነገር የለም። እርግጠኛ ነኝ በሚቀጥለው ፓርት ይወጣል ብዬ አስባለሁኝ። እኔ ግን ወይዘሮ ሜላት ከዛ ነገር ሂዳ የሆነ ችግር ውስጥ ሳታስገባት በፊት የሆነ ነገር ቢከሰት እኔ በጣም ደስ ይለኛል። እና ሉሊት ደግሞ ዛሬ ማለት አሁን በ223 ላይ እንግዲህ መታታለች። ይህንን ነገር ደግሞ ከዚህ በፊት መታ ስለነበረ እንደውም በአሁኑ እንግዲህ ያው ሉሊት መልሳ ወይዘሮ ሜላትን አንቃታለች። ግን ችግር የማያስተምረው ነገር የለም። ማርያምን አቤት ችግር እኮ ስንቱን ያሳያል። አይ ማጣት ስንቱን ያሳያል። እመቤቴን ማጣት በዚች ምድር ላይ እንደ ማጣት የሚያስጠላ ነገር የለም። ወይዘሮ ሜላትን ለሉሊት በዚህ ልክ ዝቅ ትላለች፣ በዚህ ልክ አንገቷን ትደፋለች። እኔ አንድም ቀን አስቤው አላቅም። ያቺ ክብሬ ተነካ ብላ ሪቁቁ የምትለው ሜላት፣ ለክብሯ የምትጨነቀው ሜላት፣ ለገንዘብ እንኳን ምንም አይመስላትም። ለክብሯ ግን ሟች የነበረችው ሜላት ማጣት ግን አያቸው አይደለ? አውርዶ ምን ውስጥ እንደሚጥለን መቀመቅ ውስጥ እንደሚከተን አያቸው አይደል? ማጣት በዚች ምድር ላይ ከምንም በላይ ትልቁ ነገር በሽታ ነው፣ ከሰው በታች የሚያደርገው። ከዛ ቀጥሎ ደግሞ ማጣት። ማርያምን እንደ ማጣት ክፉ በሽታ የለም። እንደ ማጣት ከሰው በታች የሚያደርግ ነገር የለም። እንደ ማጣት በጣም ብዙ መጥፎ ቃላቶችን የሚያሰማችሁ የለም። ማጣት በጣም ብዙ ስድቦችን እንድትሰሙ ያደርጋችኋል። በጣም ብዙ ነገሮችን በጭንቅላታችሁ ተቀርጾ እንዲቀመጥ ያደርጋችኋል ማጣት። እና እንደ ማጣት የሚያስጠላ ነገር የለም። ማርያምን አሁንም ሜላት ገንዘብ ስለሌላት ነው የሉሊትን አፍች ላይ የተቀመጠችው። ያ ክብሬ ማንነቴ የምትለው ወርዶ ዝቅ ብሎ በዚህ ልክ እየተዋረደችና እየተሰደበች ያለችው ስላጣች ነውና እንደው መድኃኒዓለምን እኔ እንጃ። ሁሉም ሰው አግኝቶ እኩል ቢሆን ደስ ይለኛል። ግን ደግሞ የሰው ልጅ መጥፎ ነው፣ የሰው ልጅ ክፉ ነው። የሰው ልጅ ሁሉም እኩል ቢሆን ኑሮ ተራርደን የምንጨራረስ ነው ይመስለኝ። እውነት ለመናገር እንደው እንኳን አይደለም ሁሉም እኩል ሆኖ አሁን ባለንበት እንደው በኢትዮጵያ ደረጃ ከዚህ ሁሉ ሚሊየን ህዝብ 130 ሚሊየን በሉት 125 ሚሊየን ከዛ ሁሉ ህዝብ መካከል እንደው ትክክለኛ ሀብታም የተባለ 1 ሚሊየን እንኳን ቢሆን ነው። ሌላው በዝቅተኛ ኑሮ የሚኖር ነውና እንደዛም ብሎ ግን በየቦታው እንኳን ተስማምተን አንኖርም። በጣም የሚያስጠላ፣ በሰው ሀገርም መተራረድ፣ በሀገርም መተራደድ
ኧረ በስመ አብ! እንደኛ እንደ ኢትዮጵያውያንማ የሚያስጠላል እንደ በእናታችሁ። በተለይ በዚህ ዘመን በተለይ አሁን ባለንበት ሰው ስደት ሆኖ እንኳን የማይከባበርበት የሰውን ልጅ እንደ በግ ላይቭ ላይ ቁጭ ብሎ የሚታረድበት ጊዜ ላይ ነው የደረስነው። እና እኔ እንጃ አንዳንድ ጊዜ ሳስበው ግርም ይለኛል። ሰው ለምን በዚህ ልክ ጨከነ? ለምን ሰው በዚህ ልክ ከፋ? ለምን እኔ እንጃ እመቤቴን የሰው ለቅሶ ሰውን ለምን ያስደስተዋል? እስኪ ንገሩኝ እንደው የሰው ለቅሶ ለምን ያስደስተናል? የሰው ማጣት፣ የሰው ዝቅ ማለት፣ የሰው እንባ መንስኤ ለምን እንሆናለን? ጌታ ለምን? አሁን ሰው የሰውን ልጅ ገሎ ምን ይጠቀማል? ቀጥታ ላይቭ ስትሪም ላይ ሆኖ እንደ ጀግና እንዶ ያሳደጋችሁት ከብት ያሳደጋችሁት ፍየል ወይም ያሳደጋችሁትን በግ እንኳን ለማረድ እርግጠኛ ነኝ ያሳደገ ሰው ያውቀዋል ምን ያክል እንደሚከብድ። አርደው ላለመብላት ገጠር ያሉት ያሳደጉትን ፍየልም ሆነ በግ እነሱ አርደው ላለመብላት ይሸጡታል። ሽጠው ሌላ የማያውቁት ገዝተው ተክተው አርደው ይበላሉ። ምክንያቱም ስላሳደጉት ስለሚያሳዝናቸው። አሁን ግን ያለንበት ዘመን የሰውን ልጅ አስተኝተው እንደ ከብት ላይቭ ስትሪም ላይ ህዝብ እየተመለከታቸው በስመ አብ! እኔ እንጃ እኔ በጣም ነው የሚያስጠላው። የሰው ክፋት፣ የሰው አረመኔነት፣ ሰው በሰው ፈጣሪ በአምሳሉ የፈጠረውን እንደምንም የዝንብ ያክል እንኳን ሳይቆጥሩ እንደዛ እያደረጉ ስታዩ በጣም ያማል። እመቤቴን ያማል። ምን ሆነን ነው ግን እኛ ሰዎች ስንባል በዚህ ልክ የከፋ ነው? የሰው እንባ መንስኤ ለምን እንሆናለን? የሰው ለቅሶ መንስኤ ለምን እንሆናለን? የሰው ውድቀት መንስኤ ለምን እንሆናለን? የሰው ማደግ ለምን ያስጠላል? ለምን ያስቀናናል? ቤተሰብ እኔ አሁን ለምሳሌ ገንዘብ ቢኖረኝ የኔን ገንዘብ ፈጣሪ የሰጠኝን የጻፈልኝን እናንተ ብትወስዱት ምን ትጠቀማላችሁ? የሰው እኮ የሰው ነው ጌታ። እኔ እንጃ በጣም ብዙ ነገር እየታዘብኩኝ ነው። በዛ ላይ በዚህ ዘመን የትኛው እድሜ እንዲሁ በድሮ ጊዜስ ጥሩ ምግብ ስለተበላ ይሆን አላውቅም። ምናልባት መሬቱ ማዳበሪያ ስለማይኖርበት ጥሩ እህል ስለሚበቅል ይሆን አላውቅም። ጥሩ ጊዜ ይኖሮ ነበር አይደል? እንደው ብዙዎች በድሮ ጊዜ ሲወራ ቢያንስ እስከ 100 ዓመት እንኳን ይቆያሉ በራሳቸው መንቀሳቀስ እየቻሉ። አሁን እኮ በዚህ ዘመን እኮ 50 እና 60 ዓመት ወይም 70 ዓመት ከኖራችሁ ከዛ አቅምና ጉልበት አይኖረንም በቃ። እና ለዚች ትንሽዬ እድሜ ለዚች ትንሽዬ ጊዜ ለሰው መጥፎ መመኘት፣ ለሰው ክፉ መመኘት፣ ሰው እንዳያድግ ሰርቶ እንዳያልፍለት ራሱን ለምን ከፍ አለ? ለምን አንገቱ ብቅ አለች? ተብሎ ራሱን የሚባልበት ጊዜ ነው ያለነውና አንዳንድ ጊዜ ነው እውነት ቤተሰብ ቁጭ ብዬ ሳስበው ይገርመኛል። ለኔ የተጻፈልኝ የኔ ነው፣ ለእናንተ የተጻፈላችሁም ለእናንተ ነው። ምንም ብትሉ እኔ ሀብታም ሆኜ ያ ከኔ ተቃራኒ የሆነው ሰው እኔ እንዳላደርግ እኔ ከፍ እንዳልል የፈለገውን ነገር እንኳን ቢያደርግ የኔ ውድቀት እንኳን ቢታየው ወይም ደግሞ በቃ ምንም ነገር ላይ እንደ ወይዘሮ ሜላት ሆኜ እንኳን ብገኝ ማለት ነው ያ ለኔ ውድቀት የተመኘው ሰው ምንም ጥቅም አያገኝም፣ ምንም አያልፍለትም። እንደውም ምናልባትም ከኔ በታች ነው የሚሆነው። እና እንደው የሰው ውድቀት ባንመኝ መልካም ነው ብዬ እላለሁ። ሰው ለመራመድ ሲሞክር፣ ለማደግ ሲፍጨረጨር፣ ለመስራት ሲፍጨረጨር ቢያንስ ማለት ነው በመንገዱ ላይ ሾክ ባንሆንበት፣ መንገዱን ባንዘጋበት፣ በድካሙ በልፋቱ የፈለገውን ቢያገኝ መልካም ነው። እውነት እስከ መች ድረስ ነው እንደው ክፋት፣ ምቀኝነት፣ መገዳደል፣ መጠላላት? ሰው ሀገር አይባል በሀገር አይባል። እኔም አሁንማ እኛ ኢትዮጵያውያንን እኔ ምን እንዳመጣብን አላቅም፣ ምን በላ እንደለቀቀብን አላቅም። መስማማት የሚባል ነገር የለም። ሀገርም እየተባላ ነው፣ በጦርነት እያለቀ ነው። ሰው ሀገርም መጥቶ ሰው ይጨረሳን። እኔ እንጃ በረሃም ይበላዋል በቃ ብሎ
ቀይ ባህር የየመን በረሃ የሚበላው አልበቃ ብሎ እርስ በርስ መገዳደሉ ራሱ በቢላ እየተወጋጉ ኧረ እኔ እንጃ እኔ ምን እንዳመጣብን አላውቅም። ሀሳቤን አለፍ እየሄድኩኝ ለማንኛውም እኔ እዚህ ላይ አበቃለሁ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ።